አባ ጊዮርጊስ ደግሞ የሚላል መሰለኝ ውድ እዚህ ቻናል ቤተሰቦች እንደ በተረቱ አባ ጊዮርጊስ ዘጋጫ ለእመቤታችን የደረሰውን አርጋን የሚባል ድርሳን ሐሳቤም ሁሌ አንቺን አደንቅ ጠቅሰው ምሳሌ የተነሳ ከፍቅሩ ብዛት ጽናት የተነሳ ውድ እዚህ ቻናል ቤተሰቦች እንደ በተረቱ አይደለሁ ብዬ እኔ ራሴን እንትን ለመግለጽ የሞከርኩት እመቤታችን የተመረጠች ድንግል ማርያም የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃም በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። አባ ጊዮርጊስ ዘጋጫ ለእመቤታችን የደረሰውን አርጋን የሚባል ድርሳን እኔ እያነበብኩ ለእናንተ ለተመልካች ማሰማት ግድ አለኝና ይሄን ለማሰማት እንኳን የብቁ አይደለም። በሐሳቤ ሁሌ አንቺን አደንቃለሁ እንዲህ እላለሁ። እግዚአብሔር ለሰው ልጅ ምን ያህል ጸጋ ክብር ሰጠ። አባ ጊዮርጊስ ከፍቅሩ የተነሳ ከሚገልጽበት አገላለጽ የተነሳ ከሚጠቅሰው ምሳሌ የተነሳ ከፍቅሩ ብዛት ጽናት የተነሳ እኔ ደግሞ በሱ ዘንድ የሱን እንኳን ለእናንተ ለማለት በጣም እኔ ይገባኝ ከሱ አንደበትና ከኔ ለማምጣት እሱ የደረሰው እሱ ስለአይደለው ባራባ ሳሌ ሳልፈ ሰራው በየኔ ይገረማሉ እና ይሄን ከዚህ አንፃር እሱ አንደበት ልክ ሲለቅ እኔ እንደ ስዕል ላይ ይጨክናል። አንፃር ነው ተመልካቾች እንደዚያቋችሁ አስተያየታችሁን ኮሜንት ላይ ያጋሩን። በማህፀንሽ ፍሬ እንደዚህ በይው አንተ ሩኑ ማጥቃለሁ ሳሊ ሱን ያጠፋሉ ሳሊ ምኑን ስዕል አይደለ ወይ ልጅሽ በደሙ ሳሊ ሳልከ የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሳሊ የተጠበበበት ላይ ስዕል ላይ ይጨክናል ብለሽ ነገር አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው ሳሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፋ በይው ይላል። እንዴት አትመረው? ልጅሽ በደሙ የዋጀኝ ልጅሽ እንዴት እንደማይጠቅም ነገር ለልጅሽ ይጣላል በይው። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል? ስለዚህ ከመቤታችን ብለሽ ነገር ይው ለልጅሽ ቅርበትና በደሙ አይደለም የገዛው ያማክራታል። በስጋው ህይወት ለኔ አይደለም ደሙን ያፈሰሰው ህይወቱ። ስለዚህ እንዴት ተጠፋ ዘመደረሰበት እባክህ ማረው። በዚህ ዓለም እንዴት አትመረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን። ስለዚህ ከመቤታችን ጋር ያለው ቅርበትና ፍቅር ያማክራታል። በስጋው ህይወቱ በመንፈሳዊ ህይወቱ በዚህ ዓለም ሰው ከደረሰበት አድርሽ እስኪ በሉ። በዚህ ዓለም ሰው ከደረሰበት ወዱሽን አገናኝ አድርሽን አሳምሪኝ። በዚያኛው ዓለም ግርማ ስጪኝ ሞገስ ከልጅሽ ቀኝ ስለ ሰይጣን ይነግራትና ይህንን አንቺን ከሚወዱ ሰዎች ጋር አገናኝኝ ይላል። አይኑን አደራ አንቺን የሚጠሉ ሰዎች እንዳታገናኝኝ ይላል። የሚወዱሽን አገናኝ አንደበቴን አሳምሪልኝ ግርማ ስጪኝ ሞገስ ስጪኝ ስለ ሰይጣን ይነግራትና ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝ? እኔን አሰልጥኝኝ አስታጥቂኝ ይላል። በእውነት የሃይማኖት ትምክህትና ትሕትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔን ያለኝ የለም ይላል። በምግባሬ የረከስኩ ነኝ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ በማመኔ ከፍ ያልኩ ነኝ በምግባሬ ግን የተዋረድኩ። ስለዚህ ነገሌን ምረኝ ነው ይሄንንም ማረው በይው። አባ ጊዮርጊስ እዛ የተገኘ ቅዱሳን አብሮ ከሰባ ሰገል ጋር የተገኘ ይመስላል። የጌታ ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰባ ሰገል ጋር የተገኘ ይመስላል። እንስገድ፣ የአምላክ ልጅ ሰው የመሆኑን በዓል እናድርግ። የተሸከመችውን ማህፀን እናመስግን፣ ላቀፈሮች ጉልበቶች እንስገድ፣ ላሳደጉ ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰባ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቃለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል። እኔ ይገርመኛል። አባ ጊዮርጊስ ዘጋስጫ በዚሁ በሰዓታቱ ፍጻሜ መጨረሻ ነው። ለሰዓታቱ ይሄ ዘርእ ንጹሕ ይላል፣ ዘይፈሪ ውስተ ሥጋሆሙ ለንጹሐን ይላል። እኔ ይገርመኛል ያገላለጥ ዘርእ ንጹሕ ዘይፈሪ ውስተ ሥጋሆሙ ለንጹሐን ማለት በንጹሐን ሥጋ በንጹሐን ሰውነት ውስጥ የሚያፈራ ንጹሕ ዘር ነው። ይህን ቅዱስ ጴጥሮስ ተናግሮታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ወናሁ ተወለድነ እምዘርእ ዘይጠፍ ወይደመሰስ ይላል። እነሆ የተወለድነው ከማይጠፋ ነው፣ ከማይጠፋ ዘር፣ ከማይደመሰስ ዘር። ይሄ ስላልገባን ነው በዘር በብሔር በቋንቋ ተከፋፍለን ምን በላላው ክርስቶስ ስላልገባን ስላልተረዳ ነው። በጣም ብዙ እናንተን ለማለት አይደለም እንዳጠቃላይ እንዲህ ማለት ስላለብን የስብከት ዘውዴው በነገራችን ላይ ስላልገባን እያልኩ የምናገረው እናንተን ለማለት አይደለም። ዓለም አጠቃላይ እንደ ሀገር እንደ ማህበረሰብ ክርስቶስ ቢገባን ሰው አንሰቅልም። ክርስቶስ ቢገባን ያረገዙ ሴቶች የጸነሱ ሴቶች ወዳቸው እየተሰነጠቀ ጽንስ አይወጣም። ኢትዮጵያ እንደዛ ሆናለች። እንደምታውቁት ሁሉ ጊዜ እንደሚነገረው ሕፃናት አይገደሉበት። ክርስቶስ ከገባን ሰው ተዘቅዝቆ እንዴት ይሰቀላል? እንደ ፊልምና እንደ ቲያትር አስታራቂ ጠፍቶ የተሰቀለውን ሰው እያየ እንደ ድራማ እንዴት ያያል ሰው? ክርስቶስን የገባው ሰው ኢየሱስ የገባው ሰው እንዴት 24 ሰዓት ሰው እንዴት ይሰደብ?
አሁን ተመልክታችሁ የለ ከኛ ሃይማኖት ውጭ ያሉ ሌሎች እቺን ቤተክርስቲያን እንዴት አድርገው ለመንቀፍ እኔ ምለው እነሱ ሰዎች ኢየሱስ ገብቷቸው ነው ዝም ብለን እርቃናቸውን አድርገን እንደው ስለሌላው ነገር ሳናወራ ስለ ኢየሱስ እንሰብካለን ለኢየሱስ ይገባል የሚሉ ሰዎች እውነት ኢየሱስ ገብቷቸው ነው? 24 ሰዓት ቅዱሳንን ማጣጣል፣ 24 ሰዓት እመቤታችንን መሳደብ፣ እንኳን ቅዱሳንን እንኳን እመቤታችንን እኔንስ መሳደብ ይፈቀዳል? እኔንስ መሳደብ ከእናንተ አንዱን አስነስቼ መሳደብ ይፈቀዳል? ከፍ ዝቅ ማድረግ ይፈቀዳል? በቀል ይፈቀዳል? ቂም ይፈቀዳል? ጥላቻ ይፈቀዳል? ማን ይሄን ይሰጣል? ኢየሱስ የሚለው ስም እየጠራ ይሄን የከበረ ስም እየጠራ አውቀዋለሁ እያለ ለሱ ብቻ ይሁን እያለ ክብር ሁሉ ለእርሱ ይሁን እያለ ዓለምን የሰራችውን ሀገር የሰራችውን እያዋረደ እንዲህ አይነት ክርስቶስ አለ? እንዲህ አይነት ኢየሱስ አለ? በጣም ብዙ ያልተረዳናቸው ነገሮች አሉ። ይህች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች፣ ምግብ ብላ ትጠራዋለች ኢየሱስን፣ ሕይወት ብላ ትጠራዋለች ኢየሱስን፣ ብርሃን ብላ ትጠራዋለች ኢየሱስን፣ እውነት ብላ ትጠራዋለች ኢየሱስን። ሌላው ቀርቶ መንግስተ ሰማያት የሚባለውም ራሱ ክርስቶስ ነው ኢየሱስ ነው። ይኸውላችሁ እንደው እየጨረስኩ ነው፣ ይቅር በሉኝ ካበዛሁኝ። ይሄ መንግስተ ሰማያት የሚለው ብዙዎቻችን የምናስበው የሆነ ብርሃኑ የሚያንጸባርቃችሁ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዛ አይነት መንግስተ ሰማያት የለም። ሸለቆ የለም፣ ወንዝ የለም፣ ጋራ የለም፣ ሸንተረር የለም፣ ተራራ የለም። ራሱ ክርስቶስ መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው። እንዲያውም ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 22 ላይ ብትመለከቱ ይትፈቅድ ነው የሚለው ያብርሁ ላቲ ፀሐይ ወወርኅ ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም። አንተ ስለመወለዷ መጽሐፍ ቅዱስ ላይ ትጠይቃለህ እንዴ? አምላክን ወለደች ተብሎ እየተነገረ አንተ እድገቷን ካላየሁ አላምንም ትላለህ እንዴ? ጀርባዋን እንደ ኪሩቤል ዙፋን ሳይቆረቁሮ አምላክ አደረበት ተሸክመው ዞረች እየተባለ የሚገርም እኮ ነው። ክብሯን አለማወቅ ነው። የሌላውስ እሺ ክብሯን ባያውቀው አይገርምም። የኛዎቹ ግን በጣም ይደንቃል። እኛ ክብሯን አለማወቋን ጠንቅቀን እስኪ እንደው ታሪካቸው ተወለዱ፣ አደጉ፣ ኮተኮቱ፣ ወጡ፣ ወረዱ ተብሎ በዛው አምላክን ጸንሷል የሚል ሌላ ሰው ታሪክ ታውቃላችሁ? እና እንዴት ነው አምላክን መጽነስ የቀለለብን ወገን? እንዴት ነው አምላክን በድንግልና መውለድ ዝቅ ያለብን? ኧረ ተው፣ ክብሯን እንወቀው እንጂ እማትሉበት አናውላት። ክብሯን ጠንቅቆ የሚያውቅ ሰው ጉንጭ አልፋ ንግግር ውስጥ ራሱ አይገባም። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተውኝ ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆን። የእሱም ትሕትናው ነው። የኔ እናት ለእናንተ ምናት ትሆናችሁ? ልጅ አልሆንም ይባላል። ነውር ነው በእውነት። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን እናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረች። ዓመተ ምሕረት እንድንቆጥር ያደረገችን እናት ማን? እመቤታችን። ዓይኗ ንጹሕ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ ተጽፏል። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ትሕት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት